ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በእያላችሁበት ሰላም ናችሁ? አለው ፈጣሪ ይመስገን። በዛሬው ቪዲዮ ደግሞ እንደዚህ ቀደሙ የናንተ የሚጠቅም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮአችን ከመግባታችን በፊት ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድትጀምሩ ስል እጠይቃችኋለሁ ማለት ነው። በመጀመሪያ ከዚህ በፊት ሶስት ክፍሎችን ይዤላችሁ መጥቼ ዛሬ አራተኛ ነው። እንግሊዘኛም በአማርኛ አራተኛ ክፍል ነው። መጀመሪያ ላይ ኤቢሲዲ ብዬ አስቆጥራችሁ ነበረ። ከዛ ከሀ እስከ ሰ ያሉ እዚህ ጋር ያሉትን ነገሮች በእንግሊዘኛ እንዴት ከሀ እስከ ሰ ያሉ ፊደላትን እንሰራለን ብዬ ሁለተኛ ክፍል፣ ሶስተኛ ክፍል ደግሞ ከሸ ጀምሬ ይዤላችሁ መምጣት ይታወቃል። ዛሬ ደግሞ ከሀ እስከ ሰ ባሉት ብቻ በእንግሊዘኛም እና በአማርኛ ቃላት እየመሰረትን እንጽፋለን ማለት ነው። ያንን እንለማመዳለን። እሺ መጀመሪያ ላይ በአማርኛ እናነባለን፣ ከዛ በእንግሊዘኛ። እዚህ ጋር ምን ይላል? ሁሉ ሁሉ ይላል። በአማርኛ ነው የጻፍነው። ሁ ከዚህ ጋር፣ ሉ ከዚህ ጋር፣ ሁለቱም በአንድ ላይ በማጣመር ፊደል ሁና ፊደል ሉን በማጣመር ሁሉ የሚል ቃል መሰረትኩ ማለት ነው። እሺ ከዛ በእንግሊዘኛ ሁሉስ እንዴት እጽፋለሁ? ሁ ኤች ዩ ሁ ወሰድኩ። ሉ ኤል ዩ እዚህ ጋር ግራ እንዳትጋቡ። እኔ እንደዚህ ነው ያደረኳት። ይቺ እኔ እንደዚህ ነው ያደረኳት። ኤል ናት። እሺ ስሞል ሌተር ሆና ነው። በሁለት አይደል ያስተማርኳችሁ? ትዝ የሚላችሁ ከሆነ በስሞል ሌተር እና በካፒታል ሌተር አይደል ያስተማርኳችሁ? እና ካፒታል እና ስሞል ሲጻፍ ስለማይደባለቅ መሃል ላይ ነው እዚች ጋር ኤል እቺኛዋን ትንሿን ያደረኳት በትንሹ ስሞል እና ካፒታል ሌተር። ስለዚህ እቺ ኤል እና እቺ ኤል እዚህ ጋር መጀመሪያ ላይ ያለችው ኤል ከዚህኛዋ ጋር ተመሳሳይ ናት። ይሄኛው በካፒታል ነው የተጻፈ እዚህ ጋር በካፒታል ነው የተጻፈ፣ እዚህ ጋር ደግሞ በስሞል ተጽፎ ነው እንጂ ተመሳሳይ ነው። ስለዚህ ሁ ኤች ዩ ሁ፣ ሉ ኤል ዩ። ስለዚህ ሁሉ በእንግሊዘኛ ሲጻፍ ሁሉ ይሄን ይመስላል ማለት ነው። እሺ ወደ ቀጣይ ስንሄድ ለማ። አሁንም እንደተለመደው ለን ከዚህ ወሰድኩ፣ ማን ደግሞ አራተኛ ከዚህ ወሰድኩና ሁለቱን አጣምሬ ለማ የሚል ቃል መሰረትኩ። ለማን በሚለውም በእንግሊዘኛስ እንዴት እንጽፋለን? አሁንም ላይ እንሄዳለን። ኤል ኢ እዚህ ጋር ማለት ነው። ለ ማለት ኤል ኢ ነው ብለናል። ኤል ኢ እዚህ ጋር መጣን ሁለቱን። ከዛ ማ ደግሞ የትጋ ነው? እዚህ ጋር ኤም ኤ እንደሚታያችሁ ኤም ኤ ቺ ስሞል ኤም ናት። ስለዚህ ኤም ኤ ሁለቱ ለማ ከዚህ ጋር ተወስዱና አሁን ምሳሌ ለን ስወስድ ኤል ኢን ወስዳለሁ በእንግሊዘኛ ስጽፍ፣ ማን ስወስድ ደግሞ ኤም ኤን ሁለቱን በማጣመር ለማ በእንግሊዘኛም በአማርኛም በዚህ መልኩ እጽፋለሁ ማለት ነው። ሌላ ሎሚ ሎ ደግሞ ለቤተሰብ መጨረሻ እዚህ ጋር እንደምታዩት ሎ አለች። ከዛ ሚ ደግሞ ሶስተኛ ሎሚ። እሺ ሎሚን ለመጻፍ ደግሞ ሎ ላይ ማን ብለናል? በእንግሊዘኛ ሎ ማለት ማን ማለት ነው? ኤል ኦ ሎ የሚል ድምጽ አለው ብለናል። ኤል ኦን አመጣን እዚህ ጋር ሎ። ከዛ ሚን እንፈልጋታለን። ሚ እዚህ ጋር አለች። በእንግሊዘኛ ኤም አይ ሎሚ በዚህ መልክ እንጽፋለን ማለት ነው። እሺ ሞላ ምሳሌ ሞላ የሚባል ሰው ብታውቁ ወይንም ደግሞ የሆነ ነገር ሞላ ብላችሁ አረፍተ ነገር ብጽፉ ሞላ ብሎ በእንግሊዘኛ ለመጻፍ ሞ መጀመሪያ መቤተሰብ መጨረሻ ናት። ላ ደግሞ ለቤተሰብ አራተኛ ናት። ከዛ ትሄዳላችሁ ሞ ላይ ትሄዳላችሁ። ሞ ማለት በእንግሊዘኛ ምን ማለት ነው? ኤም ኦ በዚህ መልኩ ኤም ኦን ታስገባላችሁ።
ከዛ ላስ ኤል ቅድም እንደነገርኳችሁ እቺ ስሞል ሌተር ናት፣ እቺ ካፒታል ሌተር ናት። ችግር የለውም ድምጸታቸው ተመሳሳይ ነው። ስለዚህ ኤልኤ ስለዚህ ሞላ እቺ ኤምኦ የምትለይ ሞ ማለት ናት። እዚህ ጋር ስንቆጥር ባለፈው ሞ ብለናታል። ይቺ ደግሞ ኤልኤ ላ ናት። ላን ስንቆጥር እዚህ ጋር ኤልኤ ነው ብለናል። ስለዚህ ሞላ እሺ ማሳ ማ ከዚህ ጋር አራተኛ፣ ሳ ከዚህ ጋር አራተኛ። ሳን ይችኛዋን ሳን የጻፍኳችሁ ተመሳሳይ እንደሆነ ለማሳየት ፈልጌ ነው። እዚህ ጋር ይችም ሳናት፣ ይችም ሳናት። እዚህ ጋር ተመሳሳይ ነው። ሰቤተሰብን እነዚህን ነው የምጠቀም ብያቸዋለሁ። ሰቤተሰብን እዚህ ጋር እነዚህን ነው የምጠቀም ተመሳሳይ በእንግሊዘኛ ስለሆነ እዚህ ጋር ሀ ለሀ አላልኩም ተመሳሳይ ስለሆነ። ቀጣዩ ሀም እነዚህ ነው ራሳቸውን ነው የምንወስደው። ኤችኤ ኤችዩ ኤችአይ ያልን ነው የምንወስደው። ስለዚህ እዚህ ጋር እቺኛዋን ሳ ስጠቀም እዚህ ጋር ሳ ላይ ያለችዋን እንግሊዘኛ መውሰድ ነው። ስለዚህ ማ ላይ ሄዳለሁ። ኤምኤ እቺ ማ ናት። ሁለቱ ፊደል ማ ማለት ናቸው። ሳን ደግሞ ሰቤተሰብ አራተኛ። ኤስኤ በአንድ ላይ ማሳ እንደዚህ አድርጌ መስራት እችላለሁ። እናንተ ደግሞ ከዚህ የበለጠ በጣም ብዙ ቃላቶችን እያጣመራችሁ መመስረት ትችላላችሁ ማለት ነው። ዩቲዩብ ቻናሉ ይጠቅመናል፣ ጥሩ ቪዲዮ እየሰራህልን ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። እናንተ የማትፈልጉት ከሆነም ሌላ የሚፈልግ ሰው ሊኖር ስለሚችል ለዛ ሼር በማድረግ እንድታግዙኝ ስል ጠይቃችኋለሁ። ስለምትከታተሉኝ ምርጫችሁ ስላረጋችሁ አመሰግናለሁ። ሌላ በግል መማር የምትፈልጉ ካላችሁ በኦንላይን በኢሞ፣ ዋትስአፕ እና ሌሎችም ሶሻል ሚዲያዎችን በቴሌግራም በመጠቀም መማር የምትፈልጉ ካላችሁ ደግሞ ስልኬ ቪዲዮዎች ላይ ወይም ዲስክሪፕሽን ላይ ስለሚገኝ በዛ አማካኝነት ማግኘት ትችላላችሁ ማለት ነው። ባያላችሁበት ሰላማችሁን ያብዛው።